ይዤ የመጣሁት ሐሳብ የብሩሃንና የእሸቱን ሐሳቦች የሁለቱን ሐሳብ እንዴት ታዩታላችሁ ብዬ ነው የምጠይቃችሁ። አንደኛው እንግዲህ ኮሜዲያን እሸቱ በርካታ ስራዎችን የሰራ ዩቲዩበር እና እንዲሁም ኮሜዲያን ነው። ኮሜዲያኑ ኤአይ አስተምራለሁ ብሎ ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች ላይ ማስታወቂያዎችን እንዲሁም ደግሞ ራሱም ስልጠናዎችን እየሰጠ ይገኛል። ሆኖም ግን ኤአይ የሚያሰለጥነው በዋነኝነት ስራችሁን ለማዘመን እንዲሁም የተሻለ ኑሮ እንድትኖሩ ከቴክኖሎጂ ጋር ተዋውቃችሁ ስራችሁን ቀለል እንድታደርጉበት የሚያደርግ ስራ ለመስራት ያስችላችኋል ብሎ ያስባል እሸቱ። ይህንን በተመለከተ ስልጠናዎችን ሰጥቼ አስተምራችኋለሁ። እናም በስልጠናው ደግሞ ህይወታችሁን እንዴት አድርጋችሁ ከሚቀጥሉት ከመጪው ዘመናት ጋር ወይም ከመጪው ጊዜ ጋር እንዴት ህይወታችሁን ማስተካከል እንደምትችሉበት ታዩበታላችሁ ብሎ እሸቱ ይህንን ሐሳብ አንስቷል ከኤአይ ጋር በተገናኘ። በዚህኛው በኩል ደግሞ ብሩሃን አለ። ብሩሃን እያለ ያለው ምንድነው? ማንበብ አለብን። ብዙ ሰዎች የማያነቡ ሰዎች ናቸው። አዳዲስ ነገሮችን ለመቀበል የሚያስቸግራቸው። ስለዚህ ክሬቲቭ ለመሆን አዳዲስ የስራ ፈጠራዎች ከሰው ጋር ያለን ማህበራዊ ግንኙነት ጥሩ እንዲሆን ደግሞ ማድረግ ያለብን ማንበብ አለብን። መጽሐፎችን የተለያዩ መጽሐፎች ሃይማኖታዊም ሊሆኑ ይችላሉ ወይንም ደግሞ ሳይንቲፊክ የሆኑ ልቦለድ መጽሐፎችም ሊሆኑ ይችላሉ። በአጠቃላይ ከንባብ ጋር ያለን ግንኙነት በጣም አሪፍ ሲሆን ያኔ ሰዎች ማሰብ ማሰላሰል ይጀምራሉ። ማሰላሰል ደግሞ ከጀመሩ ጥሩ የሆነ ላይፍ ስታይል ይኖራቸዋል። ጥሩ የሆነ ማህበራዊ ግንኙነት፣ ጥሩ የሆነ የህይወት ዘይቤ ወይንም ላይፍ ስታይል ይኖራቸዋል ብሎ ያምናል። ስለዚህ እናንተ ከየትኛው ጎን ትሆናላችሁ? ብሩሃን ወይንስ እሸቱ? እሸቱ ዘመናዊ የሚቀጥሉትን ዓመታት ወይንም የሚቀጥሉትን ጊዜያቶችን ከኤአይ ጋር በመሆን ወደፊት መሄድ ስራችንን ሙሉ በሙሉ ኤአይ እያገዘን እንስራ ወይንስ ደግሞ በብሩሃን መንገድ ሂደን ራሳችን ባሰብነው ባመንበት መንገድ አንብበን በተረዳንበት መንገድ ህይወታችንን እናስተካክል? እናንተ የትኛው ጋር ትሆናላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ የተለያዩ ሐሳቦችን ይዤላችሁ እመጣለሁ። በነገራችን ላይ ይሄንን ፔጅ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። እኔ የትኛውን እንደምመርጥ አልገባኝም። ልቤ ግን ወደ ብሩሃን ይለኛል። ጊዜውን ደግሞ ሳየው ወደ እሸቱም ይላል። ለማንኛውም በቅርቡ የምወስን ነው የሚሆነው። እስካሁን ባለው ሁኔታ ግን እኔ አይ ዶንት ኖ የትኛውን መወሰን እንዳለብኝ አሁንም 50-50 ነኝ። ለማንኛውም እናንተ ግን የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ብሩሃን ወይንስ እሸቱ? የትኛው ሐሳብ እናንተን ሞር ኢንተረስት ያደርጋችኋል? ለማንኛውም ይህንን ፔጅ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልኝ። ይመቻችሁ። መልካም ምሽት፣ መልካም ጊዜ።